ሰላም እንዴት ናችሁ? እንኳን ወደ ጽጌ ሃውስ በሰላም መጣችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ጻፉልኝ ለብዙዎች እንዲደርስ ሀሳባችን እንድናወራ መረጃ እንድንለዋወጥ ኮሜንትም ጻፉልኝ። ስለምትከታተሉኝ አመሰግናለሁ። በቅድሚያ ዛሬ ጃኒና ዶናይ ታስረዋል። ዛሬ ሳይሆን ትላንት ነው የሰማነው፣ ግን እኔ ስለገረመኝ ነው። ጃኒም ባለባበሷ የቲክቶክ አዋርዱ ቀን አሪፍ ነው ተብሎ ተሸልማለች። ባለባበሷ ያደረገችው ቀሚስ ቆንጆ ነው። እንዲሁም ባልሳሳት ኤርትራን ነው አሰብንና ባይን የሚወክል ነገር አለው ምናምን ብላ ጋዜጠኛዋ ያኔ የፕሮግራሙ መሪ የሆኑት ሰዎች እሱን እንትን ይላል ምናምን ብለው አድንቀው ተሸልማበታለች አይደል? ባለባበሷ አዶናይም ሱፍ ነው በር ያደረገው እና የእነሱ መታሰር እኔ ስላልገባኝ ነው። ለምን ታሰሩ? ለነገሩ ችግር የለውም እንግዲህ እነሱ ያውቃሉ የታሰሩበትን። ግን የአዶናይ እናት ስታለቅስ አይቼ በጣም ገርሞኝ ነው። ማለትም እናት ስታለቅስ ስታዩ ትረበሻላችሁ አይደል? የሆነ ሀዘኗ በጣም ያስጨንቅ ነበርና እናት ስታለቅስ ስታዩ የሆነ ያስጨንቃል። ብቻ እንግዲህ ፈጣሪ ይርዳቸው። ግን ኢትዮጵያዊነት፣ ባህል፣ የአብሮ መብላት፣ አብሮ መጠጣት፣ ደስታ፣ ሀዘን ማሳለፍ፣ ጭራሽ ሰው ሞቶ ደግሞ እንደ ሰው ሀዘን አለ። ባልን ያክል ሞቶባት በዛ ላይ ደግሞ ሞቶ በሰልስቱ ካልተሳሳትኩኝ ብቻ በ3 ቀን በ4ኛው ቀን ከቤት አባረሯት የሚባል ሰማው። የኮሜዲያን ሚስት ማለት ነው። ሰሞኑን የሞተው ኮሜዲያን ስሙ እንዳልሳሳት ብዬ ነው። እና በጣም ገረመኝ። ማለትም እንደ ኢትዮጵያውያንነታችን ባህል አለን፣ ሃይማኖት አለን። ያስተዳደጋችን የማህበረሰብ ውጤት ነው። ሁሉም ሰው አይደለም ቤት ከዛ ስትወጡ ጎረቤት ማህበረሰብ እያለ ሀገር ነው አይደለም። ኢትዮጵያዊ ሆነን እንደማደጋችን በየትኛውም ከተማ በየትኛውም ሁኔታ ያደግን ኢትዮጵያውያን ባህል አለን አይደል? ሰው ሲሞት ሰው ሲያዝን ሀዘኑን እንካፈላለን፣ ደስታውን እንካፈላለን። አብረን በልተን አብረን ጠጥተን በሞቴ በስላሴ ተብለን ተባብለን ያደግንበት በዓል ሲሆን ተጠራርተን ጠጥተን በልተን የሰውን ሀዘን አብረን በክፉም በደጉም የሚያሳልፍ ማህበረሰብ ውስጥ አድገን ለዛውም ቀበሌ ቤት ውስጥ ማለት ደግሞ ትልቅ ማህበረሰብና ሶሻል ላይፍ ወይም ደግሞ ይሄ ምንድነው አብሮነት የበዛበት ነው አይደል? የቀበሌ ቤት ማለት ደግሞ በጣም ይተጋገዛሉ፣ ይጠያየቃሉ፣ ብዙ ነገራቸው አብረው ነው። እና እዛ አካባቢ አድጋችሁ ደግሞ ኖራችሁ ለቅሶ ሳያልቅ በሰልስቱ ማግስት ወይ በሰልስቱ አባረሯት። እህቱ የባሏ እህት አባረሯት ምናምን ሲሉ በጣም ገርሞኝ ነው። ምክንያቱም ባህላችን የት እየሄደ ነው ዘንድሮ? ማለት እንኳን ሰው ሙቶብን፣ በዛ ላይ ደግሞ የሰማሁት ምንድን ነው አንድ ህፃን ያለችው ልጁ እሷ ብቻ ናት። የ9 ዓመት ልጅ ተማሪ ናት። በዛ ላይ ደግሞ ባለቤቱ ደግሞ የስኳር በሽተኛ ናት፣ የስኳር ህመም ታማሚ ናት ሲባል ሰማውና ማለትም እንዴት ነው እንደዚህ ያስቻለን? ለባሏ ሞቶባት በ3 ቀን በ4 ቀን ውስጥ የባል እህት ናት እንደዛ ያደረገችው ነው ሲባል የሰማሁትና አይቼዋለሁ። መቼም ሶሻል ሚዲያ ሲዘዋወር አይታችሁታልና ባህላችን የት እየሄደ ነው? ድሮ ነውር የሚባል ነገር ነበር አይደል? ቢያንስ እንዴ ኧረ ችግር ይኖራል። እንደ ችግር ሰው ተጣልተው ሊሆን ይችላል። በጣም አስቀያሚ ነገር አሳልፈው ይሆናል። ሴትዮዋም አስደብራቸው ወይ አስከፍታቸው ሊሆን ይችላል አይደል? ግን እንደ ባህል ስታዩት፣ ኢትዮጵያዊነታችን ስታዩት እንደዛ መሆን ነበረበት ብላችሁ ጠይቃላችሁ አይደል? አንድ እናት ባሏ የሞተባት ሴት ታማሚ ሆና አንዲት ልጅ ይዛ ጎዳና ላይ ወደቀች ሲባል እኔ ገረመኝ። ማለትም ባህላችን ወግ የት ነው የሄደው? ማለትም ብዙ አስቸጋሪ ነገር ሊያሳልፉ ይችላሉ። ማለትም እርግጠኛ ሆኖ እሷ ንጹህ ናት ያችኛዋ በዳይ ናት ተበዳይ ናት ለማለት አይደለም። ግን መበደሉን መበዳደሉን ተውትና ግን እንደ ባህል ኢትዮጵያዊ እንዳደገ ሰው ግን ስታስቡት ለቅሶ ሆኖ በሰልስት ከቤት ማስወጣት፣ ልጅ ያዘችን እናት፣ ታማሚ የሆነችን እናት ማለት እንዴት ነው የሚቻለው? እኔ ግርም ብሎ በጣም አሰብኩበትና በዚህ ልክ ምን ቢሆን ነው እስከ ማለት ደረስኩኝ። ሃይማኖታችን፣ ባህላችን፣ ካልቸራችን የት ነው የገባው? አሁን ላይ ለምንድን ነው ኬርለስ ሆነናል? ማንም ምንም ቢል ጉዳያችን አይደለም። ነውራችንም ምናችንም ሚዲያ ላይ ሆኗል።
ድሮ አስታውሳለሁ። እኔ እንኳን በደንብ ትዝ ባይለኝም ትልልቆቻችን ሲያወሩ ሰማለሁ። ታዋቂ አርቲስት ገሌ ጠጥቶ ሰክሮ ምን ጋዜጣ ላይ ነው ወጣ ተብሎ ጉድ ምናምን ይባላል። ይሄ እኮ ነውር ነው፣ እንዴት እንደዚህ ያደርጋል? እንደዚህ ምናምን ብልግና እኮ ነው፣ ከሱ እኮ አይጠበቅም። ብዙ ሰው ያየዋል፣ ብዙ ሰው ይወደዋል፣ ብዙ ሰው ያደንቀዋል። እንዴት እንደዚህ ያደርጋል ተብሎ ድሮ በጣም ጠጥቶ ሰከረ መባል በራሱ በጣም ነውር ነው። አሁን ግን አይታችሁ ከሆነ ምንም ሰው ሙቶብን ሀዘን ላይ እንኳን ሰው ተጨካክሎ ሀዘኗን ሳትጨርስ የልጇ አባት ሙቶ ባሏን በዛ ላይ ስኳር በሽተኛ ሆና በዛ ሀዘን ተሰብራ ሌላ ሀዘን ደግሞ ከቤት አስወጥታችሁ ጎዳና መጣል ምን ያክል ብንጨካከል ነው? ምን ያክል ነውራችን ብንተወው ነው? ሰው ቢሰማ ምናምን ተባብለን መሸፋፈን ያለብን ከቤታችን ውጭ መውጣት የሌለበት ነገር አሁን በሚዲያ በአደባባይ ወጦ ነውር እንደ ጌጥ ታይቶ ቀለል ተደርጎ ነው የሚታየው። አይ ምናምን ማለት ምን እየሆንን ነው? እውነት እኔ በጣም ነው ያዘንኩት። አሁን እችን ሴት ሳይ ልቤ ተነክቷል፣ አዝኛለሁ። የባሏ ሀዘን አለ፣ ሴት ህፃን ይዛለች። ብዙ ችግር በምንሰማበት ሁኔታ ሴት ህፃን ልጅ ይዛችሁ ጎዳና መውጣት አስቡት፣ በጣም አስፈሪ ነው። ምን ያክል ደረጃ የመጨካከን ጥጋችንን ነው የምታዩት። እና ሴትዮዋ ልታናዳት ልታበሽቃት ትችላለች። ነገሩን በሽማግሌ ማየት ይሻላል። በሽማግሌ ሆኖ እንኳን አልሆን ቢል ነገሮችን ተነጋግሮ መፍታት እየተቻለ የለቅሶ ጉዳይ ሳያልቅ ከቤት ማስወጣት፣ ጎዳና መጣል እንዴት ነው የሚቻለው? እንዴት ታማሚን እናት ለዛውም ባሏን ያጣች ሴት በብዙ መንገድ ሰው ሊጣላ ይችላል፣ ሊጨቃጨቅ ይችላል፣ ብዙ ነገር ማሳለፍ ሊኖር ይችላል። ግን በዚህ ልክ እንዴት ነው የባሏን ሀዘን ሳትጨርስ አውጥተን ማለት ነውራችን አደባባይ ላይ ወጦ በዚህ ልክ ኖርማል የተደረገበት ምንድን ነው የሆን ነው? እኛ ሀበሾች እውነት በጣም ጭካኔ በዛ፣ በጣም ቸልተኝነት በዛ። በቃ ኖርማል ነው። አሁን ይሄም እንግዲህ የሆነ ሰው ሰሞን ተወርቶ ያልፋል። ከዛ ደግሞ ሌላ ኢሹ ይመጣል። ከዚህ በፊት እንደነገርኳችሁ ነው በጣም ብዙ ነገሮች ሰው እየተጎዳዳ ይለፍ ሳይሆን ግን በዚህ ልክ ነገሮች በሽማግሌም በጎረቤትም በሰፈር በጓደኛ ማለቅ ያለበት ነገር ሁሉ አደባባይ ወጥቶ ብዙ ነገር እየሰማን ነው እና በጣም አሳፋሪ ነገር ነው። በዚህ ልክ ምንድን ነው ያጨካከነን? እውነት እኔ በጣም ልቤን ነክቶኝ ነው ማለት ትላንት ነው ያየሁት፣ ግን ሙሉ ሚዲያው ሲዘዋወር አይታችሁት ይሆናል ብዬ ተስፋ አረጋለሁ። ግን እኔ በጣም ገረመኝ። በዛ ላይ እሱ ትልቅ ኮሜዲያን ነበር፣ ነፍሱን ይማረው። የእሱ መሞት በጣም አሳዝኗል ሰውን። የእሱ ሀዘን ሳይወጣ ደግሞ ጭራሽ ሚስቱ ጎዳና ወጣች የሚባል ነገር ሲሰማ እውነት በጣም ነው ያሳዘነኝ። እኔ እሱን ትልቅ ኮሜዲ ነው፣ ለሀገሩ ብዙ የሰራ ሰው ነው፣ ነፍሱን ይማረው። ግን በእርግጠኝነት ይህን ነገር ችግሩ ተፈቶ ጥሩ ነገር ላይ እንደሚሆኑ ተስፋ አረጋለሁኝ። ከዛ በኋላ መረጃ ለማየት ሞክሬ ነበረ። አዲስ ነገር አላየውም። ስላላየው እንደሆነ አላውቅም። ግን የእውነት በጣም ልቤን የነካኝ ነገር ነው። በዚህ ልክ ምንድን ነው ያጨካከነን? እውነት እኔ ፈጣሪ በሚያውቀው በዚህ ልክ ኢትዮጵያውያን ሆነን ይሄ በቃ አሁን በተለይ የምንሰማው ነገር በጣም አስፈሪ ነው ስታዩት። እና መድኃኔዓለም ለሁሉም ሰው ጥሩ ነገር ያድርግ። እሷም ልጅ ይዛ እንደዛውን አስተያየት ልብ ይነካልና በእውነት እኔ በጣም ስላዘንኩ ነው። በሌላ ፕሮግራም እስክንገናኝ ሰላም ሁኑ። አመሰግናለሁ ስለምትከታተሉኝ። አመሰግናለሁ። ኮሜንት ጻፉልኝ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ቻው